ቆጣሪ ፖድካስት እንዴት ናችሁ? ሶ በዛሬው የምናነሳው ቪዲዮ ጉዳይ ዛሬ የምናነሳው ኢሹ አዲስ በጊዜው ይሄ ኢንተርኔቱን ምን ብሎታል? እንግዲህ በቆጣሪ ፖድካስት የሶሻል ሚዲያ ኢሹዎች ትሬኒንግ የሆኑ ቶፒኮች ይነሳሉ እንደምታውቁት ነው። ስለዚህ እዚህ ሳምንት ደግሞ ትሬኒንግ ኢሹ ምንድነው? the news daddy ወይ ደግሞ ዲላን ፔጅ በሚባለው የሚታወቀው ኢትዮጵያን እየጎበኘ ይገኛል። በጣም ማሲቭ የሆነ እንትን ነው። ቲክቶክ ኢንፍሉዌንሰር ነው። በተለይ ከባለፈውም ኤፒሶድ ሁለተኛ ኤፒሶድ ላይ ያነሳ ነው የዲጂታል ኒውስ ኮንተንት ክሬተር በጣም ታዋቂ ሆኗል። እንደውም ኤፒሶዳችንም ኮንተንታችን በብዛት እሱ ነገር እየተካካ ነው ማለት ነው። ኤልያስ መሰረት ቨርሰስ ብሩክ ኒውስ ብለን የሰራ ነው ላይ በዚህ አጋጣሚ ያላያችሁ ተመልሳችሁ እዩት እንድታዩት። ሁለተኛ ኤፒሶድ ላይ የመጨረሻው ፓርት እሱ ነው። እሱም ብታዩ ከኤዲተራችን በሙዚቃ ጅቦታል ጉዳዩ። ዌልካም ቱ ኢትዮጵያ ዲላን ፔጅ በዚህ አጋጣሚ እንፈልጋለን። ቆጣሪ ፖድካስት ዲላን ፔጅ እንዴት አየኸው? እንዴት ባይዘው እኔ በጣም የገረመኝ ነገር ምን መሰለህ? አልፈጠነብን ማለት በዚህ ፍጥነት ኢትዮጵያን ቪዚት ያደርጋል የሚል አይነት እንትን አልነበረኝ። በጣም ፈጥኖብኛል። በጣም ነው። ከየት ነው የጀመረው ይሄ ጉዳይ? ከመስከረም ጀምሮ ነው የጀመረው። ትዝ የሚል ከሆነ ልክ ነው። ይሄ ማለት ይሄ የመምጣቱ ጉዳይ ሳይሆን ዲጂታል ኢንጌጅመንት ከኢትዮጵያ ጋር ስፔሻሊ ከኢትዮጵያ ጋር በተገናኘ ዲጂታል ኢንጌጅመንት ላይ የአባይ ግድብ ሲመረቅ ጀምሮ በጣም ብዙ እንትኖች ወደሱ ይጎርፉ ነበርና ላይክ ተገርሞ በጣም እያወራ ነበረ። ኢትዮጵያ በአፍሪካ የመጀመሪያውን ትልቁን የዳም አስመረቀች፣ በጣም ትልቅ ካፓሲቲ ያለው በሚል ብዙ ኢንተርኔቱን አጨናንቆት ነበር ከሱ ጋርም ሳይድ። ከዛን የጀመረው እንግዲህ ከዛ በኋላ ትንሽ ጋፕ ተፈጥሮ ነበረ። ከዛ በምንድነው የተመለሰው ጉዳዩ? ሁለተኛው ላይ ሞር አዶናይ ይመስለኛል የአካውንት ሪስትሪክሽን እና ባን ያጋጥመዋል። ከዛ አዶናይ ምንድነው ፎሎወሮቹን ይጠይቃል ዲላን ፔጅ ላይ ያጋጠመውን ነገር ሼር እንዲያደርጉለት እና እዛ ፖስት ላይ ብዙ ዲላን ፔጅ ሚል ታግ ይደረጋል። ያንን አይቶ በጣም ብዙ ሰው ታግ ስላደረገው ሪስፖንድ አደረገ ዲላን ፔጅ። ከዛ በኋላ ነው አዶናይና እሱ ቤተሰብ የሆኑት ቤተሰብ ፕላስ ግን እሱ ጋር ግን የዛኔ ትዝ የሚል ከሆነ ላይክ ዲላን ፔጅ በጣም ብዙ ሚሊየንስ ኦፍ ተከታይ ያለው ኢንፍሉዌንሻል ነው፣ እንግሊዛዊ ነው። ደን ደግሞ ምን ነበረ ጉዳዩ? አዶናይ መደበኛ ቪዲዮ እየለቀቀ ላይክ ሪፖርት ይደረግበታል። ላይክ ኮሚኒቲ ጋይድላይን ይመጣ ነበርና በጣም በቃ ቁጭ ብዬ እያወራው ባለውበት ኮሚኒቲ ጋይድላይን ይመጣል። ምንም አይነት ቫዮለንስን የሚያሳይ ምንም አይነት ጉዳይን ሳያሳይ ያመጣልና ብሉቲክ መደረግ አለብኝ የቲክቶክ ቬሪፊኬሽን ሳይን እንዲሰጠኝ የኢትዮጵያኖች ይሄንን መልእክት በተደጋጋሚ አዶናይ ከ5 ሚሊዮን በላይ ተከታዮች እንድረሰው እና እሱ ኢንፍሉዌንስ ያርግ ቲክቶክን እያለው ነበርና ኢቭን ቲክቶክ ትዛለክ እርሱን ራሱ ዲላን ፔጅ በጣም ተጽዕኖ ፈጥሮ ነበር። ከዚህ በኋላ ወደ ቲክቶክ አልመጣም ብሎ ቲክቶክ ላይ ሁለት ተጽዕኖ መፍጠር የቻለ ሰው ስለነበረ በተለይ ጦርነቱ ሰሞን ጊዜ ከሱ ጋር የተገናኘ አዶናይም እንደሱን ፌቨር እንዲያደርገው ነበር በጣም በመረጃ ሲጨናነቅ የነበረውና ይሄንን የባይዘው የቬሪፊኬሽኑን ታሪክ አላውቅም። እሱ ነበር ጉዳዩ፣ መነሻ ጉዳይ እሱ ነው። ላይክ if you are verified you are trusted የሆነ ፓርትነር ነው የቲክቶክ የምትሆነው። ለዛ ይሄ በየጊዜው ማንም ሪፖርት ቢያደርግበት ኮሚኒቲ ጋይድላይን አትሊስት አያሰቃዩም ነው፣ ሪዝነብል ይሆናል ነው። አሁን እኮ ማንም እንትን ቢያደርግ ሪፖርት ቢያደርግ እሱን ያመጣል ነውና የአዶናይ መነሻ ፖይንቱ እሱ ነው፣ ብሉቲክ እንዲደረግ የሚል ነው። ከዛ ግን በጣም የገረመኝ how diplomatic he is ዲላን ፔጅ የመለሰው መልስ ቀጥታ አይደለም። ላይክ መጣና
ኢትዮጵያኖች ትብብራችሁ በጣም ይገርመኛል። ላይክ የተጠየቀው ሌላ ነው። የተጠየቀው መረጃው የጎረፈው በቃ አዶናይ ብሉቲክ እንዲደረግ ወይ ደግሞ ይሄ ጉዳዩ እንዲነሳለትና ቪዲዮቹ እንዲታዩ እንደዚህ አይነት ተጽዕኖዎች ይለቀቅለት የሚል ነበረ። ሜንሽን እንዲያደርግ የተጠየቀው እሱ ነው። በቃ ትብብራችሁ ይገርመኛል። ለአንድ ጉዳይ ለአንድ ቲክቶከር ይሄ ሁሉ ሰው በጣም በመቶ ሺዎች የሚቆጠሩ መልእክቶች ወደ እኔ ተደጋጋሚ እየመጡ ነው። በቀደምም በኢትዮጵያ ህዳሴ ግድብ ስታስመርቅ እንደዚህ ነው ምናምን ብሎና ስለ ኢትዮጵያኖች ተደንቄያለሁ ብሎ ነው የዘጋው። ስለ በቃ ስለ ጉዳዩ ራስ አላነሳም። ጉዳዩ ፐርሰናል አሲስታንስ ሆኖ እንዲያግዘው ጥሪ የቀረበ ሆኖ እሱ ግን ሃው ዲፕሎማቲክ የልጁም ስትራቴጂ የሚገርም ነው። ማለት ጠፍቶበት አይደለም ኢሹን ብሎ ነው የሚቀርበው ቲክቶክ። ይሄ ልጅ እንደዚህ ያውቀዋለሁ እንደዚህ አድርጎ አይልም ወይ ደግሞ ይሄ እየተደረገ ያለው ነገር ልክ አይደለም ደግሞ አይልም። ምንም ሊል አይችልም እና was very diplomatic። በእርግጥ ከዛ በኋላ አልገፉም ወይ ደግሞ የአዶናይ ተከታዮች ልክ ነው ደን ከዛ ወደዚህ አሁን ወዳለንበት ደረጃ ተሸጋገረ ማለት ነው ጉዳዩ። በጣም አስገራሚ ነገር ነው እንዳልከውና በጣም ትልቅ ነገር ነው ደግሞ ኖቲስ ያደረገው። ኢማጂን 20 ሚሊዮን የሚጠጋ ፎሎወር አለው ዲለን ፔጅ እንደምታውቀው አሁን እስካሌት እየጨመረ ነው የሚሄደው። ቁጥር መጥቀስም አሁን ዛሬ 2 ዓመት ቪዲዮ ስናይ ምን 50 ሚሊዮን ኢቭን አሁን ራሱ ስንለቀው ራሱ ኤፒሶድ 100 ሚሊዮን ደርሶ ሊገርም ይችላል። ዘኔ 20 ነበር እንዴ ምናምን ብለን እንትን ግን ምን ያህል ማሲቭ የሆነ ኢንፍሉዌንስ እንዳለው የሚያሳይ ነው። በጣም አስገራሚ የሚያደርገው ግን የዚህ ልጅ አቴንሽን ማግኘት መቻላችን በጣም ምን ያህል ሶሻል ሚዲያ ላይ ያለው የኢትዮጵያን ኮሚኒቲ ኢንፍሉዌንስ ነው የሚያሳየውና የ20 ሚሊዮን ተከታይ ያለውን ኢንተርናሽናል ኮንተንት ክሬተር ኢማጂን የሱን አቴንሽን መሳብ መቻል ማለት በጣም መሳብ መቻል እንደ ሀገርም ትልቅ ስኬት ነው። ስፔሻሊ በዚህ ሰዓት በቀደም እያወራን የነበረው ነገር ትዝ ይልሃል። ጊዜው የዲጂታል የአቴንሽን አቴንሽን ኢኮኖሚ ነው። አቴንሽን ከመጣ ደግሞ በቃ ምንም ማድረግ የማትችለው ነገር ሞኔታይዝ ማድረግ ትችላለህ። የሶሻል ሚዲያ ጋር የተገናኘ አቴንሽንን የሶሻል ሚዲያ ምንድን ነው የሚባሉት? ቶት ሊደርስ የሚባሉ አሉ አይደል? ቶት ሊደርስ ማለት ማን ምን እያደረገ ነው ብለህ የምትከተለው አይነት ከቶት ይልቅ በሶሻል ሚዲያ አይ ቲንክ ትሬንድ ሊደርስ ትንሽ ጠንከር ሊል ሞር አካዳሚክ ይመስላል። አካዳሚክም ይመስላል ትንሽ ጠንከርም ሊል ይችላል። ግን ትሬንድ ሊደርስ የሚሆኑት እኔም ባይ ዘ ዌይ በጣም የሚገርመኝ ሶሻል ሚዲያ ላይ ትሬንዱ ማን ነው የሚያስጀምረው? አሁን የሆነ ዳንስ ስታይ ማን ነው የሚያስጀምረው ማለት ከዛ እንዴት ነው ትሬንድ የሚሆነው? መጠናት ያለበት አይመስልም ማለት እንዴት ነው የሆነ ቪዲዮ ትሬንድ የሆነው የሆነ ቪዲዮ ትሬንድ የማይሆነው? ምንድነው የሆነ ነገር አለ? ምንድነው ነገሩ እንደምትለው ማለት እስካሁን ትሬንድ የሆኑት ቪዲዮዎች ያያቸው ከዛ በኋላ ደግሞ በጣም ይሆናሉ ብለን እንጠብቃቸው ደግሞ ያልሆኑም አሉና በጣም ያስገርመኛል። የትሬንድ የሚያደርግ ሰው ምን አይቶ ነው ትሬንድ የሚያደርገው? ምን እንትን ስላለ ነው? እዚህ ጋር ልክ እንደ ፋሽን ኢንዱስትሪ አሁን ፋሽን ኢንዱስትሪ ላይ we can say ቶት ሊደርስ የሚባሉ አሉ ይባላል። ሳይኮሎጂካሊ አንዳንዴ ፋሽንን ለምሳሌ የሆነ ጊዜ ስኪኒ ሱሪ በቃ የሚገርም ልብስ እንዲሆን ተደርጎ የሰው አእምሮ ላይ የሚጫወቱ ሰዎች አሉ። ልክ ነው። ላይክ በቃ ይሄ ሼፕ ያደርጉሃል እና ሜቢ ይሄም ከዛ ጋር ሊያያዝ ይችላል። በጣም ብዙ ተከታይ ያላቸው ሰዎች አንድን ነገር if they pick አንተ ፒክ ካደረጉና በቃ ከደገሙት ቶታሊ ትሬንድ ሊሆን ይችላል። 20 ሚሊዮን ያለው ሰው የሆነ በርግጥ የሱ ዜና ነክ ነው። በቃ ምንም የተለየ ትሬንድ የለውም። ግን እነዚህ ትሬንድን ደግሞ የሚያጋግሉና ትሬንድን እንትን የሚያደርጉ ፔጆች ሞስትሊ በቃ ላይክ ብዙ ሚሊዮን ተከታይ ያላቸው የአንድ ሰው ሰምበዲ በቃ ዊዝ ሎር ፎሎወር ያለው ወይ ደግሞ ዝም ብሎ የማይታወቅን ሰው ብድግ አድርጎ ካደረጉት ዊል ቢ ትሬንድ ይሆናል። በቃ ቀጥሎ ሰዎች ያደርጉታል። ሜቢ ኢት ኢዝ አባውት የብዙ ተከታዮች ያለውን አቴንሽን መሳብ መቻል ማለት እነዛን ሰዎች አቴንሽን መሳብ ይሆናል። ስለዚህ አሁን አንተ እንዳልከው ማለት ነው
የኢንፍሉዌንሰሮቹን ወይም ደግሞ እነዚህ የትሬንድ ሊደሮቹን ውስጥ አቴንሽን መሳብ የቻለ የትኛውም አክሽን የትኛውም ቪዲዮ የትኛውም እንትን ትሬንድ ይሆናል ማለት ይሆናል ብዬ አስባለሁ። ስለዚህ ኢንፍሉዌንሰሮቹን ማሳመን ብቻ ነው የሚጠበቅብህ ማለት ነው። ማሳመን ወይ ደግሞ የነሱ አቴንሽን ማግኘት ወይ ደግሞ የነሱን መሳብ እነሱን የሚስብ አንድ ድርጊት ካገኘ ላይክሊ ይሆናል። ኢንፍሉዌንሰሮች ትሬንድ ያርጉ ባካችሁ። አሁን እኛ ምን ያሰ ሰው ወዶ መሰለን የሚመሮች ሚምስሩብኝ የሚለው ወዶ አይደለም እውነትም ሚመሮችም እንትን ይላሉ። ሚመርስ ደግሞ በጣም ትልቁ የትሬንድ ኢንፍሉዌንሰርስ ናቸው። እውነት ነው አጫጭር ነው እና ኮሜዲም ነገር አዘል ስለሚሆን ሞር ለመታወስ እና ደግሞ በሰው ጭንቅላቱ ለመግባት ቀላል ነው። ትሬንድ ይሆናል ያ ነገር እና ወደ ጉዳያችን ስንመለስ እና ዲለን ፔጅን እንትን እያወራ ነውና ትሬንድ ሊደር ነው እያልነው ነበር እና እንዳልከው ትሬንድ ሊደሮች ምንድናቸው እንዴት ነው እንትን የሚሉትና በተለይ ደግሞ በባለፈው ኤፒሶድ ያነሳነው የዲጂታል ኒውስ ኮንተንት ክሬት የሚያደርጉ ምን ያህል የሜንስትሪም ሚዲያው ይሄ መደበኛ የምንለውን የዜና ትራዲሽናል ሚዲያ ምን ያህል ሼፕ እያደረገ እንደሆነ በዚህ ሀገር ባለፈውም እንዳልነው ጥናት ቢያስፈልገው ውጪ ላይ ያለው ግን ኮምፕሊትሊ አሁን በተለይ ወጣቱ የጄንዚ እና ሚሌኒያል የሚባሉት እንትኖች አብዛኛው ሰው የመረጃ ምንጩ እንደነ ዲለን ፔጅ ያሉ አጫጭር ሾርት የኒውስ ኮንተንት ቪዲዮ የሚሰሩ ኢንፍሉዌንሰሮች ናቸውና ኦልሞስት ስታንዳርድ ነው። በቃ እኛም ሀገር ተመሳሳይ እኮ ልትወስድ የምትችለው ሙሴ ሰለሞን ዘገበው ይባል ነበር። ብሩክ ኒውስ ሁለቱ ናቸው። ብሩክ ኒውስ አባቱ ማን ነው? አይነስ እንታውና እሱ ኒውስ ነው። ግን አንድ ፖይንት ደግሞ ፒክ ላድርግልህ እዚህ ጋር ትዝ የሚል ከሆነ የአባይ ግድብ ጊዜ በጣም መጀመሪያ ኢትዮጵያና ሜንሽን ገናና ጎብኚ ብሎ ሜንሽን ያደረገው ብሩክ ኒውስ ነበር። ዋው ከዛ አሁን ሲመጣ በኢትዮጵያ ውስጥ እንደ ተመሳሳይ ኮንተንት ያለውና የዲጂታል ኒውስ ስትሪመር ሙሴ ሰለሞን ነው ብሎ ከሙሴ ሰለሞን ጋር ያስተዋወቁት እና አይ ዶንት ኖ አጋ ኮንፊውዝድ ትንሽ እዚህ ጋር እና ትንሽ ተጽዕኖ ፈጥሮ የነበረው በዛ ጊዜ ብሩክ ኒውስ ነበርና በጣም ተደጋጋሚ በርግጥ ሙሴ አላለም ማለት አይደለም ግን ብሩክ ነበር በጣም ሰው የሚያወቀው በብዛትና አሁን ከሙሴ ሰለሞን ጋር ነውና ሂዝ ካይንድ ኦፍ ዩ አይነት ነገር ማለት ነው። ምንድነው ግን እዚህ ጋር የሆነ አላውቅም ምን ታስባለህ? አጋቢ ነው ባይዘው እንዳልከው መጀመሪያ ጥሪውን ያቀረበው ዲለን ፔጅ ወደዚህ ኢትዮጵያን እንዲጎበኝ ያቀረበው ብሩክ ኒውስ ሆኖ ሳለ ግን አቀባበሉ ላይ ብሩክ ኒውስን አላየነውም። እኔ አትሊስት ሂ ዲዘርቭ ኢት ብለን እናስባለን ወይስ እኛ ለማቀሳሰር አይደለም ጀስት ጉዳዩ ብሩክ ኒውስ ግን ምንድነው? ከዚህ ሳንርቅ ግን በጣም በቃ ለአዶና ያለን አድናቆት ዋው እቲዝ ቅርብ ሰዓት እዚህ ይላል ሰለቻችሁ ሰዎች ሰውላ ሰልችቶታል። ኦፍ ኮርስ አሁን ባለፈውም እንዳነሳ ነው ሶሻል ሚዲያ ላይ ትልቁ ቻሌንጅ ሬሌቫንት ሆኖ መቆየት ነው። እኔ ብዙ አሁን እኮ ስንጥቀስ ብንል ልክ ቲክቶክ ተጀምሮ አሁን እስከደረሰበት ደረጃ ድረስ በጣም ብዙ ኢንፍሉዌንሰሮች መተው ጠፍተዋል። የት ሄዱ የምንላቸው አሉ፣ በጣም ብዙ የት ሄዱ የምንላቸው አሉ ማለት ሬሌቫንት አይደሉም ማለት በዛ ልክ እይታ አልነበራቸውም። ኦፍ ኮርስ እይታ ሊኖራቸው ይችላል አሁንም ግን ቀድሞ በነበረው አቴንሽን ደረጃ ላይ አይደሉም እና እንዳልከው ነው አዶናይ አሁን በጣም እንትን ሆኖ ነበር ኦልሞስት በየቀኑ መነጋገሪያ ነበረ። ከዛ ሞመንት በኋላ አስቧል እንግዲህ ይሄን የሚያክል ነገር ወደ የሀገር ዜና እኮ ነው አሁን ኢቢሲ የሚዘግበው ይሄን ነው አሁን ሚኒስትሪሞቹ ራሱ በሚኒስትር ደረጃ ነው በአዲስ አበባ ከተማ ባህልና ቱሪዝም ቢሮ ነው አይደለ ይሄ ነገር ፋሲሊቴት ተደረገው። ልክ ነው። በዚህ ደረጃ ሀገር ሊያነቃንቅ የሚችል ነገር ነው እንግዲህ ሀፕን እንዲያረግ ያረጋውና ኦ ማይ ጋድ በቃ ማለት የሆነ የሚገርም ሰው ነው። ላይክ በቃ በጣም ይዋር ትለያለህ። ለብዙ ወጣቶች ሮል ሞዴል መሆን የምትችል ሰው ነው። በጣም አምብል ሰው ነው እና እሱም በጣም ልንል እንፈልጋለን። he deserves the credit whatever ነገ ምንም ነገር ሀፕን ቢያረግ you deserve the credit እንላለን። ስለዚህ እያሳየን ነው ካሜራማናችን ብሩክ ኒውስ አይ ቲንክ ማታ ላይ የሆነ ኢቨንት ነበረ ማለት ነው። ኦኬ our point is ግን ቀርብ ብሎ ነበር ስላላየን ማለት ነው። አይ our point ሄዶ ያገኘው is like one to one
እንትን እንዲያደርጉ የተደረገው ከሱ ጋር በተገናኘ ነው። ሜቢ ይሄ ጀስት ኖርማል እንትን መሳተፍ ነው የሚመስለውና ኦኬ ዊዶን ነው። ግን በኋላ የሚቀያየር ነገሮች ሊኖሩ ይችላሉ። ግን እስካሁን እስከ ቀረዝንበት ደቂቃ ድረስ ጧት ላይ በነበረው የአቀባበል ስነ ስርዓትና በቃ የዛሬው የቀን ውሎ የዲለን ፔጅ የቀን ውሎ ፕሮግራም ላይ ብሩክ ኒውስ ቪዲዮዎች ላይ አልታየም ነበረ። ምሽት ላይ በነበረው ግን በደንብ አውቶማቲካሊ ራሱ በራሱ ሪኮግናይዝ አድርጎታል። ማን ነው ዲለን ፔጅ ምን ብሎ እሱ ነው ለመጀመሪያ ጊዜ that's great ይሄ በጣም አሪፍ እንደውም ይሄ አሁን አዲስ አፕዴት ነው። ምንድነው አሁን በደረሰን መረጃ መሰረት ሰበር ብለን እዚሁ ልንሰብረው ነው። አሁን ሚስ አንደርስታንድ አድርገናል እኛም ማለት ነው። ያቺ እዛ የተገኘው ከሙሴ ጋር መገናኘቱ ዲለን ፔጅም ሪኮግናይዝ አድርጎታል። አሁን በደረሰን ሰበር መረጃ መሰረት ሰብረነዋል። እዚሁ ኦፊሻሊ እየቀረጸ ብሩክ ኒውስ ላይቭ ነው የሚመስለው። እሱ ነው የጋበዘኝ ብሎ ክሬዲቱን ሰጥቶታል ዲለን ፔጅ። ስለዚህ ብሩክ ኒውስ የሚገባውን ክሬዲት አግኝቷል ብለን እናስባለን። አስገራሚ ነው። ብቻ ብዙ ነገሮች አፕን እያደረጉ ነው። እሺ እሱ ጋር አሁን ሀሳብን ካላቋረጥኩ ይቅርታ። ከሱ ጋር ተገናኝቶ ደግሞ ኮኢንሲደንስ የዲለን ፔጅ የሚገርም የአርሰናል ፈን መሆን፣ የአዶናይ አርሰናል ፈን መሆን፣ የብሩክ ኒውስ አርሰናል ፈን መሆን እንደ አት ዘ ሴም ታይም የአርሰናል ዋንጫ ሲበላ መረጋገጥ፣ ለንደን እንደዛ ስትቀለቅ አዲስ አበባ እንደዚህ ባንድ ግራስ ሙሴ ሰለሞንም አርሰናል ፋን ነው። አርሰናል ነው እንዴ? ማንቸስተር ነው የሚመስለኝ። ሮናልዶ አድናቂ ነኝ ስለሚል ሮናልዶ አርሰናል ፋን። ኢማጂን all of these coincidences እና በዚህ ሰዓት አሁን ዲለን ፔጅ እዚህ ሲመጣ አርሰናልን አዲስ አበባ እንደዚህ ሁኔታ ደምቆ ሲያይ አስቦ ከ21 ዓመት በኋላ 22 ዓመት በኋላ ዋንጫ የበላ ቡድንን ለመጀመሪያ ጊዜ ዋንጫ ሲበላ እዚህ አዲስ አበባ ሲሆን ምን አይነት አሶሲዬሽን ሊፈጠር ይችላል? በጣም ያለው ኢምፓክት ቀላል አይደለም። ግን ምንድነው ዜና ዲጂታል ኮንተንት ላይ የምትሰሩ ሰዎች ሁላችሁም ያርሰናል ደጋፊ ናችሁ። ተነጋግራችሁ ነው? የማ ደጋፊ ነው ባይደው? አይቀር አሁንስ በቃ ተመካሽ ተቃላችሁ። በዚህ አጋጣሚ እንኳን ደስ አላችሁ። ግን ነገራቸው ነው። የአርሰናል ደጋፊዎች በጣም እንኳን ደስ አላችሁ በዚህ አጋጣሚ ለማለት እንፈልጋለን። ካሜራ ላይ ነው እንደዚህ እያለ አረ እኔ ኦፍ ማይክም ዊንክ እላለሁ። የማገደግን ያው የማንቸስተር ነው ኦፍ ኮርስ የማንቸስተር ነው። እኛ ያው ዲጂታል ኒውስ ባንሰራም እንደነሱ ግን እስቲ ለእንትን እንኳን ለምንድነው ለኮታ ነው የሚባለው? እስቲ እናንተም መሆን ይሻላል ባይዘው በዚህ ሰዓት እናንተም መሆን ይሻላል። ምክንያቱም አትሊስት ዩ አር ታርጌት እንዳላችሁ ሰው ያውቃል። እኔ ሊቨርፑል ደጋፊ ነኝ። ማንም ትዝ ያልኩት አይደለም ላይ በዚህ ሰዓት ኦፍ ኮርስ ባይዘው ማንም ትዝ ያልኩት ያለው አይደለም ሊቨርፑል ላይ ወይ ማንቸስተር ነው ታርጌት ወይ በቃ ቶተናም እዚህ ሀገር እንኳን ቶተናምን የሚል የለም። በቃ አርሰናል ማንቸስተር ነው ሊቨርፑል የሆነ ሰምዌር ነው ያለው። የተወሰኑ ናቸው በጣም ኦልድ ፉትቦል ፋንስ ከሚባሉት። አሁን ከክሎፕ በኋላ ያው የክሎፕ ጄኔሬሽን ሌላ ፋን ይዞ ነው የመጣው። ግን ያው ከዛ በፊት የነበሩት ሰዎች ናቸው። እኔ አሁን ማስታወሰው አንድ ስንተኛ ክፍል መሰለህ? 5ኛ ክፍል ነው 4ኛ ክፍል ሆኜ ማለት ነው የአማርኛ አስተማሪያችን የሊቨርፑል ደጋፊ እንደሆነ ከዛ ውጪ የምታቆሰው ከዛ ውጪ ማቆሱ አልነበረ። አርሰናል እና ማንቸስተር ግን በጣም ብዙ ሰው አለ። ፖስት ያርገን ግን አረ እንዴ አሁን እኮ በጣም እኩል በጣም ወጣት ልጆች ምን ማየት ጀምረናል። አይ በማንቸስተር ሲቲ እየተጠለቀለቀን ነው። ግን ሊቨርፑል ክሎፕ ያለ ግን በጣም ብዙ ደጋፊዎች ልጆች ስፔሻሊ 10 11 12 ማን ቲኔጅ ላይ የነበሩ ልጆች በጣም ብዙ የሊቨርፑል ደጋፊ የሆኑ አሉና በሚገርም ሁኔታ እንዳልከው ያው በዚህ አጋጣሚ እንዳለ የኒውስ ኮንተንት ክሬተር የአርሰናል ደጋፊ መሆን መገጣጠሙ ገርሞናል። ግን ከዲለን ፔጅ ኢትዮጵያ መምጣትና የአርሰናል ዋንጫ መብላት ጋር ተያይዞ ያለው አሶሲዬሽን ነበር እያነሳ የነበረውና የሚገርም አሶሲዬሽን ነው ባይዘው። አንደኛ ይሄንንም ትሪፕ በጣም ሚሞራብል ያደርግለታል። ሁሌ እንዳይረሳው አንፎርጌተብል ነው የሚሆነው። ይሄንን እንትን ባስታወሰ ቁጥር አርሰናል ዋንጫ መች ነው የበላው ሲባል ድሮ አንዳንድ እናቶቻችን ሲያስታውሱ መች ነው የተወለድኩት ምናምን ተብስተውስ ጃን ሆይ እንትን ብለው ምናምን እንደሚባል አሁንም ኢትዮጵያ ቀጥሎ አሁን አርሰናል ዋንጫ እንዳይበላ በጣም እንጸልያለን። ምክንያቱም
አስበው 20 ዓመት ቢቆይ ዴላም ፔጅ ምን ሊል እንደሚችል የዛኔ ኢትዮጵያና ነበርኩ ምናምን ነገር ብሎ ይላል የሚያስበውና ይሄ ነገርም ቀጥሎውን ደግሞ ቢበላ ምንም ልንታወስ ላንችል እንችላለን። ዳትማች በዚሁ አጋጣሚ ደግሞ ኢቭን እንግዲህ የዲላም ፔጅንም ወደ ኢትዮጵያ መምጣት ተከትሎ ቲክቶክ ላይ ያሉት የፉትቦል ፋን ኢንፍሉዌንሰሮች የአርሰናል ቲምንም ወደ ኢትዮጵያ የመጋበዝ እንቅስቃሴ ጀምሯል። ዳስ ጉድ ጎስት የሰራው ቪዲዮ እንደው ቆይ ቪዲዮን አይተን እንምጣ። ቪዲዮንም አይተንም እዚህ ጋር እንት ማለት ይችላል። I would like to ask all my Ethiopian brothers and sisters who watch football to mention Arsenal's account because I have a message for the squad, for the team, for Mikel Arteta and everybody else. I'm an Ethiopian content creator. I create content about Arsenal for the past 2 years and the past 24 hours have been the best of my life. And if anybody did not see the vibes we created the night we won the league, you could have said London was also in Addis Ababa. You know what I mean? So this is a message to all the Arsenal players. I heard Bukayo Saka wants to visit Ethiopia. I'm calling out to all you Arsenal players, the squad, Andre Berta, very important person. We want to see you. So you can come to Ethiopia, visit Ethiopia. You have a lot of fans here. This country, Ethiopia, is a historical country that you would want to visit. It has a lot of Arsenal fans. It has a population of 100 million people. Biggest country in East Africa. Biggest country by population. አንተ ጉስት እንደዚህ እንግሊዝኛ አሪፍ እንደሆነ አላውቅም ነበር። ስፒኪንግ ጉድ እና በሚገርም ሁኔታ ይሄ የሚያሳየው ምን መሰለህ፣ እኔ የተረዳሁት ምን እንደሆነ ታውቃለህ? 20 ሚሊዮን ፎሎወር ያለውን ሰው ወደ ኢትዮጵያ በዚህ በዲጂታል ምንድነው የምንለው የዲጂታል ጉትጎታን በዲጂታል ጉትጎታ ወደ ኢትዮጵያ መሳብ ከቻልን ዋይ ናት አርሰናል። ባይ ዘ ዌይ ይሄ ነገር እስኪ እንደዚህ አስበህ ታውቃለህ? ላይክ እንትንም ሊያመጣ ይችላል ሬፑቴሽናል እንትን ላይክ እንዴት መሰለህ ሁሌ አርሰናል ማንቸስተርን ባለው ሊቨርፑል ዋሬቨር ብዙ ፈን ቤዝ ያለባቸው የሚባሉት አህጉራት ሄዶ ክረምትና ሰመር ላይ ውድድሮች ያደርጋሉ፣ ገቢ ማሰባሰቢያ ይካሄዳል። ያ ምን ተብሎ ነው? በእርግጥ ይሄን ጉዳይ መንሱር ይተንተነው፣ ግን ብዙ ፈን ቤዝ ያለባቸውና ፓሽን ያለባቸው አካባቢዎች መሄድ ነው ከበሩ። ግን ሞስትሊ ኢት ኢዝ ኢኮኖሚክ ነው። መክፈል እንችላለን ነው መክፈል ስለሚችሉ ነው እንጂ ፊዩ ቶኪንግ አባውት ፈን ቤዝ አርሰናል ከሜንሽን ካረክ እንደ አፍሪካ እንዴ በጣም የሚገርም ፓሽኔት ህይወቱን የሚሰጥበት ፈን ቤዝ ያለበት ያለ አይመስልም። አይ ቲንክ እዛ ዩኬ ውስጥ ራሱ አፍሪካ ዴዲኬትድ የሆነ ፈን ቤዝ የለም። ያ ከባድ ነው መጥቀስ እንደዛ በዩኬ ባታወዳድር እንኳን ግን ሌላ አፍሪካ ካሉት ሊትራሊ እኮ እኔ አሁን የአርሰናል ዋንጫ እንዲበላ የኬንያ ውስጥ የሚገኙ ደጋፊዎች የጸሎት ፕሮግራም አደረጉ፣ ተራራ ላይ ወጥተው ጸለዩ። እንደዚህ አይነት ዜና ሰምታል። የአርሰናል ሃይማኖት ራሱ ተቋቁሟል። እሱን እኮ ነው የምልህ። ናይጄሪያ ውስጥ እንዲያደረጉ ሰላማዊ ሰልፍ ወጡ። ይሄን የሚያደርግ የአርሰናል ደጋፊ ዩኬ ውስጥ አለ ላይኖር ይችላል። ይሄንን እኮ ነው የምልህ ምን ያህል በፓሽን እየተደገፈ እንደሆነ። አሁን ይሄን ሁሉ ግን እያዩ ወደ አፍሪካ አንዴ እንኳን ስፔሻል ኢትዮጵያ ሁሉ ግብዣ እየተደረገ ገሸሽ ከተደረገ ሰም እንዴት ነው ከገንዘብ ውጭ ያለውን የእግር ኳስን ፍቅርና እንትንን ችላ እንደማለትም ሊታይ ይችላል። እና something በጣም ትሪክ ሊያደርግ የሚችል ነገር ነው። ዋይ ኖት ኢፍ ለአንድ ቀን ለምን አይሆንም? ግን መጥቶ እንዲያዩ በጣም ትልቅ ተጽዕኖ ሊፈጥር ይችላል። ምክንያቱም ጥያቄ ሊያመጣ ይችላል። ነገር ላይ ፈን ቤዝ እንዳትል በጣም ብዙ ሺህ ፈን ቤዝ አለ። በጣም ብዙ ሰው ነው አሁን ጥያቄ እያቀረበ የሚሆነው ለሆነ ከዛ ጉዳዩ ኢኮኖሚክ ብቻ ከሆነ ደግሞ የእግር ኳስ ከኢኮኖሚክ ጉዳይ ጋር በርግጥ ነው ጉዳይ ግን ከኢኮኖሚ ከገንዘብ ባሻገር ብዙ ጉዳዮች አሉት እግር ኳስ ተብሎ ስለሚታሰብ ይሄ ነገር ሊያነሱ ይችላሉ። በዚህ አጋጣሚ ግን እንዳልከው ነው የእግር ኳስ ፋኖች ለክለቡ ምንድናቸው? አብዛኛው አሁን እኔ ማየው ማለት ነው የትልቅ የሚነሳው ክርክርና እንትን እንደ ገንዘብ ነው የሚያዩት ቡድኖቹ ማለት ነው። ለምን መሰለህ አሁን ለምሳሌ ሁልጊዜ አሁን ሲዝኑ ሲያልቅ ፕሪሚየር ሊግም ሁሉም ነገር ሲያልቅ ወይ ወደ አሜሪካ ይሄዳሉ ወይ ወደ ኤዥያ ይሄዳሉ ወይ ወደ ሆነ ሀገር ይሄዳሉ። ያ ምንድነው የሚያሳየው? እዛ ያሉ ብዙ ደጋፊዎች አሉ፣ ግን ደጋፊዎች ብቻ አይደሉም፣ መክፈል የሚችሉ ደጋፊዎች አሉ። የማሊያ ሽያጩ በጣም ብዙ ነው። የሀገሪቱ መንግስት
እና ደግሞ የስፖርት ፌዴሬሽንም ክለቦቹ መተው እንዲጫወቱ የሚከፍለውም ገንዘብ ቀላል አይደለም። ክለቦቹም በዛም ገቢ ያገኛሉ። ፕላስ ደጋፊውን ሞር እንደ ገቢ ምንጭ ነው የሚጠቀሙትና ኤቭሪቲንግ ሞኔታይዝድ ሆኗል። ግን ሰምታይምስ ለኛ ለአፍሪካውያን ደግሞ ኢቭን መክፈል ባንችል ፋሽናችን ከበቂ በላይ ነው። ባይዘዌ በገንዘብ ማትገዛው አይነት ፋሽን ያለው ኢቭን የድጋፍ ስታይሉ ራሱ ይለያል። ባይዘዌ አፍሪካ ውስጥ ያለው የድጋፍ ስታይል እና እዛ ያለው የድጋፍ ስታይል አይደለም። ትዝ ይላል የዳሽን ቢራ ማስታወቂያ ቢራ ማስታወቂያ ነፍሳቸውን ይማርና ሳይከለከሉ በፊት ቲቪ ላይ ሚሳከር ምናምን ራምሴ ምናምን ያዝግጥም ዋንጫና ለቅም የሚልትን በዛ ሰዓት ግን ከተቻለ ግን እዚህ መምጣት እንዴት እንዳልተቻለ በጣም አይሳከም ብለን አይ ቲንክ በዛ ሰዓት እኮ ዳሽን ቢራ አይ ቲንክ በውጭ ሀገር እንትን ተይዞ ስለነበረ ሄኒ ማን ነው የያዘው? የውጭ ሀገር ብቻ ካምፓኒ ይዞት ነበር። ፓርትነርሺፕ ነው። አዎ በዛ ሰዓት ስለያዘው ነው እነሱን እንደ እንትን ማስታወቂያ የተጠቀመው። ግን ኢቭን እነሱ እኮ አሁን የቤቲንግ ካምፓኒዎችንም እንትን ይጠቀማሉና ግን ዋናው ፖይንት ዞሮ ለማንሳት የምፈልገው ፋኖች በገንዘብ ደጋፊዎች ገንዘቦች ብቻ አይደሉም። የሞራልም የእንትንም ሶርስ ናቸው። ምክንያቱም በፓሽን የሚደግፈው ዲዘርቭ ያደርጋል። ብር ስለሌለው ብቻ አንተም ቪዚት አላደርግህም ማለት ከባድ አይደለም። አዎ በጣም ከባድ ነው እኔ እንደማስበው ከሆነ ማለት ነውና እንግዲህ አርሰናሎች የነ ጎስትን ቡና ውጥታና መከራ ፕሮባብሊ ዲላን ፔጅ እንደደረሰበት አይነት ጉትጎታ ይሄም በጣም ፍሉድ ቢያረግ የቲክቶክ ሰራዊት ሄዶ እንግዲህ በርግጥ ዲላን ፔጅ ፐርሰን ነው። ያኛው ግን ተቋም ላይ የሚወሰን ውሳኔና በግለሰብ የሚወሰን አኮሞዴሽኑ በጣም ይለያያል። ኢቭን ግን እንዳልከው ቲሙ እንኳን እንዳለ ባይመጣ ኦፍ ኮርስ እነ ጎስት ያቀረቡት ጥሪ ለቲሙ ነው እንዳየነው ቪዲዮም ላይ። ግን አንድ ሰው ይመጣ ለምሳሌ ሳካ ወይ ደግሞ ይሁን አንድ እንትን አሁን እንኳን በግል ይሄን መወሰን ላይችሉ ይችላሉ። ግን አሁን ይጎበኛሉ እኮ የራፍት እንትናቸው ነው የራፍት ጊዜያቸው ለሱ ደግሞ ላይክ ሂስቶሪካል ነገሮችን ከመጎብኘት መዝናኛ ምክንያቱም አሁን ትልልቅ ተጫዋቾች መጥተዋል። ሮናልዲኒዮን አምጥተናል አፍተር ሪታየርመንት ችግር ለየት የሚያደርገው አሁን እነዚህ ሜቢ አንድ ወር ሊሆን ይችላል ፐርሰናል ረፍት የሚሰጣቸው። እሱን ለምን እንደሚጠቀሙት ለመዝናኛ ከቤተሰብ ጋር የሚዝናኑበት ነው እንጂ አሁን ኢትዮጵያ ከመጡ ሞስት ላይክሊ አዲስ ነገር መቅሰምና አድቬንቸር ነው። ይሄ ካልቸራል አድቬንቸርን ቴስት ማለት ሞር እንደ ሰመር ቫኬሽን ያ ከባድ ይሆናል። እንደዚህ አሁን በብዛት በቃ ሪላክስ ሊያስደርግ አይችልም። ይሄ እንደ አድቬንቸር ነው ልታይ የምትችለው ላይክ መጎብኘት፣ እውቀት ማግኘት፣ እንትን ማድረግ እንደዚህ አይነት ነገሮችን ደግሞ አፍተር ሪታየርመንት የምታደርገው ነው የሚሆነው። ግን እንደ ክለብ ቢመጡና ግን አንድ ጊዜ ምናልባት የሆነ ነገር ከብሔራዊ ቡድኑ ጋር መጫወት እንደዛ ነገር ቢኖር እንዳልከው ነው። ግን እንደ ክለብ ነገሩ ከባድ ይሆናል። ለክለብ ነገሩ ከባድ ምክንያቱም ክለቦች የሚያንቀሳቅሳቸው ዋና ነገር ገንዘብና ገንዘብ ነው። እሱ ነው። እኔም አሁን ጉዳዩ ከባድ ሊሆን ይችላል። ዋቴቨር ሆስፒታሊቲ ኦፈር ማለት ነው። ምንም አይነት ሆስፒታሊቲ ኦፈር ብታደርግላቸው ሪዞርት ውስጥ ተንከባክቤ ራሱ እንትን እላቸዋለሁ ብትል ምን ያህል ገንዘብ ያገኛል? አዎ ሃው ማች እንትን ነው የሚያገኙት ነው። ለምሳሌ ቻይና ውስጥ ኢቭን ተጫዋች እስከማገድ እኮ ተደርሷል። ታውቃለህ ኦዚል ጋር የሚነሱ ኢሹዎች አሉ። በዛ ጊዜ ቻይና እስላም ብቻ ከዛ ጋር የተገናኙ ነገሮችን ተናግሯል በሚል ኦዚል ከጨዋታ ራሱ እንትን እንዲደረግ የተደረገበት ነገር አለ። ይሄ የሚያሳየው ብር ምን ያህል ክለቦችን ኢንፍሉዌንስ እንደሚያደርጋቸው ነውና አይ ቲንክ ያለ ብር ይንቀሳቀሳሉ ማለት ቢከብድም እኔ እንደውም የሚያስኬደው ግለሰብ ተጫዋቾችን የረፍት ጊዜያቸው ላይ መጥተው ቪዚት እንዲያደርጉ የሀገርም ገጽታ ግንባታ ነውና ዞሮ ዲላን ፔጅ መምጣት ሞር ለሌሎችም ኢንፍሉዌንሰሮች እንዲመጡ ያደርጋል። እና አስገራሚው ነገር አዲስ አበባ አሁን የዲጂታል ኮንተንት ክሬተሮች መናኸሪያ ሆነች ነው። በቀደም ያ እንትን አፍሪካን ኮንተንት ክሬተር ሰሚት ተዘጋጅቶ ነበር። በጣም የሚገርም ነው። ኢንፍሉዌንሰሮች በጣም ለኛ ባይተው በጣም እንደ ጥሩ ልንጠቀም እንደ ኦፖርቹኒቲ ልንጠቀም የምንችለው ነገሮች ነው። ያው ሌሎች ነገሮችን ትተን እንደ ኦፖርቹኒቲ በጣም ልንጠቀማቸው የምንችላቸው ናቸው። ይሄ ቱሪዝም ላይ በጣም ከሰራን ከዚህ ሜቢ ቱሪዝም ማየት በጣም ብዙ ገንዘብ የሚያንቀሳቅስ ሴክተር ሊሆን ይችላል። ወደፊት ሪቫይቭ ሊያደርግ ይችላል ብለን እናስባለን። እዛ አካባቢ ያሉትን ካፓሲቲ በደንብ እየጨመርን መሄድ
ሊጠቅም ይችላል። ዲላንም በጣም ብዙ ሄሪቴጆችን በጣም ብዙ ሊጎበኙ የሚችሉትን በጣም የሱ ቪዲዮ ላይ ወደ ኢትዮጵያ እንዳይመጣ ሲያስታውቅ የነበረው ይሄ የዳሎልና አፋር አካባቢ ጋር የተገናኙ ቦታዎችን በደንብ ቪዲዮዎች ላይ ገብቷልና ቱሪስት አትራክሽን ሳይቶችን እያስተዋወቀልን ነው። በደንብ የሚያስተዋውቅልን ይመስላልና ያ በጣም እንደቀላል የሚታይ ብዙ ሰው ሊያጣጥለው ይሞክራል። እኔም ቼክ እያደረኩ ነበርና ሊያጣጥለው ይሞክራል። ግን እኔ በጣም ትልቅ ኢንፍሉዌንስ ነው። ለምሳሌ እያወራን ነበር ከዚህ በፊትምና ሩዋንዳ አገሪቷ የቱሪስት ኢንካሟን ለመጨመር ስትል አርሰናልና ፒኤስጂን ስፖንሰር አድርጋለች። ኢማጂን ለነሱ ይወጣ የነበረውን ገንዘብ እንግዲህ እዚህ ጋር እናስገባላችኋለን እና ታዩታላችሁ በአመት ምን ያህል የስፖንሰር ዲል ለዚያውም እዚህ ጋር አይደለም የሚጻፈው እዚች ጋር ለምትጻፍ እንትን ምን ያህል እንዳወጡና እንደሰማሁት ከሆነ ደግሞ ኤሚሬትስ ውስጥ አርሰናልን አሁን ስፖንሰር ሲያደርጉት አሁን በርግጥ ከአርሰናል ጋር እንትናቸው እንዳለቀ በዚህ አመት ይጠናቀቃል ተብሏል። ግን ለ10 አመት አካባቢ የሚቆይ ኮንትራት ተፈራርመው ነበር የሚል መረጃ ነበር። እኔ ከተሳሳትኩ እስቲ ቼክ እናደርገዋለን። ግን ቪዚት ሩዋንዳ የምትል እዚች ጋር የአርሰናል ማሊያ ላይ እንግዲህ ያላችሁም ሰዎች ቼክ ማድረግ ትችላላችሁ። እሱን ለማድረግ ያወጡት ወጪ ብታዩት በጣም አስገራሚ ነውና ግን ሲያወጡት ዝም ብለው አይደለም ይሄን ያክል መጠን እናሳድገዋለን ብለው አስበው ነውና ይሄ የሚያሳየው ምንድነው የምስራቅ አፍሪካ ላይ የተሳለው ስዕል አለ በምዕራባውያን ዘንድ በጣም ኔጌቲቭ የሆነ ስዕል ነው። ስለዚህ ይሄንን ገጽታ መገንባት መቻል አለብንና ይሄን ገጽታ ለመገንባት ደግሞ ኦፍ ኮርስ ኢንቨስትመንት ይፈልጋል፣ ኮስት ይፈልጋልና አሁን የተጀመሩ እንቅስቃሴዎች በጣም ይበረታቱ ናቸው። ምክንያቱም አይ ቲንክ ኮስት ኢፌክቲቭ ስትራቴጂ ነው። እንደ ሩዋንዳ ስትራቴጂ በሚሊየን እና ስንት ኢንፍሉዌንሰርን እዚህ አምጥታ አኮሞዴት ልታረግበት ለዚያውም አሁን ዲጂታሊ ሺፍት እያደረገ ነው። ግዴታ የዚህ ተጽዕኖ ከዛ ሊበልጥ ይችላል። ምክንያቱም ላይቭሊ ነው ይሄ ሰውዬ የአይሾ ስፒድ ቪዲዮ እና ፎቶ አይታል መቼም። ከኢትዮጵያ ንግድ ባንክ ህንጻ ላይ የቀረጸው ፎቶሹት ኢትዮጵያውያን ብሎ ከዛ ደግሞ ሄዶ ይሄ ሪሃርስ ሲያረግ እንትን ሪቪው ሲያረግ ቆይታዎቹን ኢትዮጵያ የገለጸው ቪዲዮ ላይ አይተዋል። ብሉ ዋይት ባክግራውንድ አድርጎ እሱ ጋር ላይቭሊ ነው የኑሮውን ነገርና በደንብ የሚታይ ነገር ነው። አሁን አርሰናል ጋዚ ከምጽፎ ይሄኛው እንግዲህ ሁለተኛ ኮስት ኢፌክቲቭ ነው። ሰዎች በጣም ይደሰታሉ። ከዛ በኋላ እንግዲህ ምናልባት ኛ ዳታ አያያዝና ጥናት የማድረግ እንትናችን ነው እንጂ ካሾ ስፒድ በኋላ ራሱ በጣም ስንት ሰው መጥቶ ጎብኝቶ ሊሆን እንደሚችል ስንት ሰው መጥቶ እንደሚችል አይታወቅም። በጣም ያ ልክ ነህ እንዳልከው ነው። ባይዘው እኛ ትልቁ ችግራችን ዳታ ትራክ የማድረግና ዳታን ደግሞ በስርዓት መዝግበን ምን ያህል ኢፌክቲቭ እንደሆነ የፕሮሞሽናል ካምፔናችን አንተ እንዳልከው እነዚህ አሁን ኢንፍሉዌንሰሮች ወደ ሀገራችን መምጣት ትልቁ ጥቅም ምንድነው? ኢኮኖሚውን የሚያነቃቃል። በጣም ነው የሚያነቃቃው። ምክንያቱም የስራ እድል ይፈጥራል። እድሎች ኦፖርቹኒቲዎች ራሱ ይፈጠራሉ። ኔትወርኪንግ እድል ይፈጠራል። ብዙ አይነት ነገር ይፈጠራል። በጣም ኔትወርኪንግ እድል እንደቀላል ታለንቶች ይወጣሉ። ኢቭን አሁን ስንት የኢትዮጵያን ኢንፍሉዌንሰሮች አሁን በአለም መድረክ ላይ እየታዩ ነው። በጣም ኢቭን እኮ አሁን የምናየው ነገር አለና ብዙ ኢንፍሉዌንሰሮች አሁን ያለ ሚዲያ አቴንሽን እየሳቡ ነው። ኢቭን አሁን የምናያቸው ራሱ ኢንፍሉዌንሰሮች ራሱ ወደ ኢንተርናሽናል ማርኬቱ እየዞሩ ነው። ከሎካል ማርኬቱ ራሱ እየወጡ ነውና የኢንተርናሽናል እንትን አድሬስ ለማድረግ ብዙ አሁን ቪዲዮዎች ይቀየራሉ እያስባለሁ። ከዚህም በኋላ ካየው ትሬንዱ ሞር ለውጭም ተደራሽ ለመሆን በሚል ምክንያቱም ኦፖርቹኒቲ የሚኖረው እንደዚህ ነው። የሆነ ቦታ ታጥረ ከቀረስ ማድረግ አለብህ ዴፊኒትሊ። በርግጥ አሁንም በጣም ብዙ ሎክድ ነን እኛ በጣም ብዙ ነገር ሎክድ ነን ታጥረናል። ግን ዲስስ በጣም የሚገርም አሪፍ ሊበረታታ የሚችል መነሻ ነው። እና ኮንተንት ዲፕሎማሲ አሁን በዚህኛው ዘመን ላይ በጣም ትልቁ ዲፕሎማሲ ሆኗል። የኮንተንት ዲፕሎማሲ ብዙ ገጽታ ግንባታዎች ገጽታ አፍራሽም መሆን ይችላልና እኛ አሁን በጥሩ ሳይድ እየተጠቀምንበት ነው። አሁን ለኢንፍሉዌንሰሮች መናኸሪያ እየሆንን ነው። ዱባይ እኮ ከሆነ አመት በፊት እኮ የምናውቃት ዱባይ አልነበረች። አፍተር ኢንፍሉዌንሰሮች በተለይ ከቲክቶክ በኋላ ነው ቡም ያደረገው። ኦፈር የምታደርገውን ነገር ማሳየት ጀመረች። ለግዠሪዋን ማሳየት ጀመረች። እንደዚህ ነው የምትስበው በጣም አይብን። ሌላ አሁን ደግሞ አፍሪካ ውስጥ ያሉ እንትኖች ኮንተንት ክሬተርስ ፌስቡክ ላይ አንድ ልጅ አለች እንደውም በቃ ጭራሽ
ልታብድ ነው። የኢትዮጵያ ባንዲራ ይዛ ነው በቃ ፎቶ በኤአይ እየፈጠረች ላይክ በአማርኛ በኦሮምኛ ጽፋለች። አፍሪካንስ እዚህ ጋር ታች አድርገን ያሉ አላቃትም። እኔ በጣም ነው የምትመጣልኝ ማለት ነው በተደጋጋሚ ላይክ በቃ የኢትዮጵያ ባንዲራ ነው የምታሰራው። ላይክ ኢትዮጵያ የሌሎች የአፍሪካ ሀገር ባንዲራ ልብስ ከለበሰች ደግሞ ኢትዮጵያ ወይ በእጇ ትይዛታለች። ሆምላንድ በጣም በጣም በቃ ትልቅ ተጽዕኖ። ሌላ ደግሞ አንድ ልጅ አለ እንደውም ላይክ እኔ እንደውም አንዳንዴ አዋዝናለሁ ላይክ ተከፍለው ነው ምናምን ነገር ብሎ የሚጠይቁት እንደውም ጭራሽ ኢትዮጵያውያንስ ናቸው። እንደዚህ አይነት ነገር እንደ ቀልድ ማየታችን በጣም ልክ አይደለም። we are living in attention economy እየኖርን ነው። ወደድንም ጠላንም ከእያንዳንዱ እዚህ መጥቶ ከሚጎበኝ የሆነ ዜጋ የሆነ ነገር ይተርፍልናል። ላይክ whatever the case imagine ከ20 ሚሊዮን ፎሎወር 1% ቢመጣ thank you ቶ ሌላው 1% ቢመጣ ማለት ቢመጣ ኢማጂን ቢግ ሰክሰስ በጣም ትልቅ ሰክሰስ በጣም እንደ ዋና ናዘር ወይኛ በቃ ችግራችን አንድ ዳይሬክሽን ስለምናይ ነው። ከዛ ሰውዬ ቆመን የምናገኘው ነው የምናየው እንጂ ቱሪዝም ማለት it is very በጣም ቱሪዝም ይቅር ኢሜጅ ነገ እኮ ተነስተን ወይ ስኮላርሺፕ ደርሶ እንሄዳለን የሆነ ቦታ መታወቂስ በቃ ትልቅ ነገር ነው። ሰው መጀመሪያ አግኝተው ስለሆነ ነገር የምታወራው ነገር ማወቅ ልክ ነው። ሰውዬው አንተን አውቆ ወደ ኢትዮጵያ ምናምን ነገር ብሎ አንተ ስለምን እንደምትናገር ራሱ ማወቂስ something በጣም ባይዘው ከዚህ ጋር ተያይዞ እንደውም ማንሳት የምፈልገው ነገር አሁን ኮንተንት ዲፕሎማሲ ደረጃ እንደደረሰ የምታውቀው አሁን እንግዲህ የኢትዮጵያ በተለይ አዲስ አበባ ላይ ያለው ኢሜጅ በጣም ተቀይሯል እንደምታውቀውና በተለይ ብዙ ሀገራት ሲመጡ የሚያገኙት ሆስፒታሊቲና እያዩት ያሉት እየጎበኙት ያሉት ነገር ያለምን አቴንሽን እየሳበ ነውና አምሮ የዌስተርኑ ዓለም ላይ ምዕራባውያን የምንላቸውም ላይ ሌሎችም የዓለማችን ክፍል ላይ እየፈጠረ ያለው ኢሜጅ እና ተጽዕኖ እያየነው ነው። ኢቭን አይ ዶንት ኖ ዳይሬክትሊ ሪሌትድ ይሁን አይሁን ነገር ግን አሁን የዩሮፒያን ዩኒየን ራሱ ቪዛ እግድ ጥሎ ነበር ታውቃለህ አይደል? ቅርብ ጊዜ አሁን ተነስቷል። ትላንትና መግለጫ ነበር ማሻአላህ ተነስቷልና በዚህ አጋጣሚ ኢቭን አሁን ቪዛ ለማግኘት ድሮ በጣም ስትሪክት አድርገውት ነበር። እሱም የኢትዮጵያ መንግስት ስደተኛ ለመቀበል ፍቃደኛ አይደለም ከሚል ጋር ነው። አሁን ግን ባሳየው ጥሩ መሻሻል በሚል እንትን ብለውታልና ይሄ የሚያሳየው ምንድነው? ኦፍ ኮርስ የኮንተንት ዲፕሎማሲው ስትራቴጂ በሆነ መንገድ ይሰራል። ሚናናቅ ነገር አይደለም፣ እንደምናስበው ነገር አይደለም። ለምሳሌ ትራምፕን ብዙ ብዙ ጊዜ ስታየው አፍሪካ በቃ ቆሻሻ ነው የቆሻሻ መጣያ ሀገር ነው ምናምን እያለ ኔጌቲቭ ኢሜጅ ነው የሚፈጥረውና ይሄንን ኢሜጅ ዳይሬክትሊ ነው እንትን የሚለውና ስለዚህ ያለው ዲፕሎማሲ ምንድነው ኦኬ እነዚህ ሰዎች ሲቪላይዝድ ናቸው ብዙ ጊዜ ሲቪላይዜሽን የሚለካው በውጭ ዓለም ያው ትክክል ነው እያልኩ ባልልም ማቴሪያል በሆነ ነገር ነው በጣም እኛ ደግሞ ዲማንዱን አውቀን ነው መንቀሳቀስ ያለብን ማቴሪያል ነገር ከሆነ የሲቪላይዜሽን መለኪያው ማቴሪያል ማደግ አለብን ይሄ የሚያሳየው እኛ በማቴሪያል አደግን ማለት ዜጎቻችን ውጭ ሀገር ሲወጡ ይከበራሉ because ከሲቪላይዝድ ሀገር ነው የመጡት ነው የሚባለው ስለዚህ እዛም ተሰሚነት ይኖራቸዋል የሚሄዱበት ቦታና ኢትዮጵያ ኤርፕሌን አላት ትዛለ የሆነ ጊዜ ኤርፕሌን አላስከበባል ኤርፕሌን አላቸው የኖሞር ምናምን እንቅስቃሴ የተጀመረ ጊዜ even the Africans have airplanes ምናምን እያሉ ለሚያወሩ እኮ ሰዎች ነበሩ በዛ ጊዜ እንዴ ማለት ኤርላይን አላቸው ምናምን ላይክ is there a car ምናምን እያሉ የሚወራና ቱዚስ ነው በቃ ጨለማ ጫካ ውስጥ የምንኖር ምናምን ነገር አድርጎ ያስባሉና አትፈርድባቸው ግን አዚዩ እንትን ያሳየ ሾው አፕ ያረክ ስትሄድ እንደማትራራቅ አንድ አይነት ሁኔታ አንድ አይነት ሲቪላይዜሽን እና አንድ አይነት ግሎባላይዜሽን ውስጥ እንዳለ ካትሊስ ስታሳይ ነገ የሆነ ቦታ አብረ ስትቆም አትቸገርምና ብዙ ሰው ደግሞ ለዚህ ለኔጌቲቭ ኢሜጁ ኤክስፖዠር ስለሌለው ውጭ ሀገር ላለው እንትን የሌለ ይመስሏል ማለት ኢትዮጵያን በራብ ነው የሚስሉት ሲባል ብዙ ሰው አይገባውም ሄደ ስታየው ነው ውጭ ሀገር ስትወጣ ነውና አንዱ ጓደኛዬ ምን አጫወተኝ መሰለ ልክ ውጭ ሀገር እንደዚሁ የላብራቶሪ ስራ ለመስራት ከምግብ ጋር የተያያዘ እድል ደርሶት ይወጣል እና ምግቡ የሚሰራው ፕሮቶታይፕ ሲሰራ ውሃ ይጠቀማልና ይሄንን አሁን ሀገር ላይ ልትሞክረው ነው አይደለ ውሃ ግን አላችሁ ብሎ ጠየቀው ማለት ነው በጣም ኦፌንድድ ሆንኩበታል ያረጋል እንደዚህ አይባልም አይነት ነገር አልኩታልና ቡሊ እኮ ነው አዎ ግን ያው ኢሜጁ ነው የተፈጠረው ኢሜጅ ነውና አብዛኛው ሰው ኢትዮጵያ ሲባል የሚስለው ውጭ ሀገር ላይ ምንድነው ጎጆ ቤት
እና እንትን ያለበት እንደውም እንደዛ ነው። ኮንተንት እኮ በስቶ ነበር የአዲስ አበባ እንትን የአፍሪካንስ ቪዚት ምናምን እንደጀመሩ አፍሪካ ዴይ ነው እንደ አክቹዋል አፍሪካ ምናምን እየተባለ ጎጆ ቤት ውስጥ ሲሮራጡ ተብሎ እንደዛ ይደረግ ነበርና ጥሩ ፖይንት ነው ያነሳ ነው እና በጣም ብዙ ሊወራበት ይችላል። ያው እንደተለመደው ቤተሰቦቻችን በኮሜንት እንድናቅ የምንፈልጉትን ወይ ደግሞ እንድንጠቅስ የምንፈልጉትን ነገር ተይዘው አብሮ ከስር እንዲያስቀምጡልን እንላለን። በዚህ አጋጣሚ ያው ዲላን ፔጅም እስቲ ብዙ ነገሮችን ይዞልን ይመጣል ብለን እናስባለን። ከስፒድ መምጣት በኋላ ኢንፍሉዌንሰሮች በደንብ ኢትዮጵያን እየደጋግሞ እየጎበኙት ነው። አሁንም ከዚህ በላይ በጣም እየባሰ ይመጣል። ኦፍ ኮርስ ይሄንን ሪዛልት በአንድ ጊዜ የምናየው ነገር አይደለም። ኢቭን አሁን የሩዋንዳንም ቅድም ስናነሳ የነበረው ለ10 ዓመት ነው የተፈራረሙት ኮንትራቱን አርሰናል እንዲያስተዋውቅላቸው ሲፈራረሙ። ይሄ የሚያሳየው የሆነ ጊዜ ከፍለናል ብለው አስበው ነው። እና የቱሪዝም ላይ ደግሞ የሚደረጉ ኢንቨስትመንቶች ወዲያው የሚታዩ አይደሉም። አፍተር ሰም ታይም ከጊዜያት በኋላ ግን ኢምፓክቱን ወዲያው የምናየው ይመስለኛል። ዲላን ፔጅም እስቲ ጥሩ ይኖረዋል ብዬ ጥሩ ቆይታ ይኖረዋል ብዬ አስባለሁ። ይሄንን ነገር እውን ያደረጋችሁት አካላት በጣም አድርገን እናመሰግናለን። ኢቭን የሁሉም የአዶናይ እነዚህ የዲጂታል ኒውስ ኮንተንት ክሬተሮቹንም ፎሎወሮች ጨምሮ ማለት ነው ሁሉንም እሱን ነው ጎትጓሾቹንም ጨምሮ ሁሉንም አድርገን እጅግ አድርገን እናመሰግናለን። ይሄን ካልን ይበቃል። ያው ሐሳባችሁን በኮሜንታችን ስራ አስቀምጡ። በቀጣይ እንድናነሳላችሁ የምትፈልጉትንም ኢሹ ካለ በዛው አሳውቁን፣ እናነሳበታለን። ስለተከታተላችሁን እናመሰግናለን። ቆጣሪ ፖድካስት ነው። ሰብስክራይብ፣ ኮፒ፣ ሼር አይረሳ። ኮፒ ያለ እንደዚህ ላይ እዚህ ላይ የለም። ሼር ላይክ ያው ሼር ለማድረግ ኮፒ ግድ። ቴንክ ዩ ስለቆያችሁ እናመሰግናለን። ባይ። ቆጣሪ ፖድካስት